ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚህች ቀን ቅዱሳት ደናግል ደባሞንና ብስጣሞን እናታቸው ሶፊያ በሰማዕትነት ሞቱ። እንዲህም ሆነ፣ ስሙ ዋርስኖፍ የሚባል አንድ ሰው ነበር። ኤጲስቆጶስነት ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ እሊህ ደናግል ወዳሉበት ወደ ግህሙን ደርሶ በዚያ አደረ። በዚያች ሌሊት የእግዚአብሔር መልአክ ተገልጦለት ከዚህ ለምን ትተኛለህ? ተነስተህ ተጋደል፣ ለአንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷልና። አሁንም ተነስተህ ወደ መኮንኑ ሂድ፣ በፊቱም ቆመህ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑም ፊት ክብር ይግባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ሥቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ ከዚያ ወጥቶ ከቅዱስ ዋርስኖፍ ጋር ወደ ስንሁር ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ሥቃይን አሰቃያቸው። እግዚአብሔር መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህ በኋላ መኮንኑ ከእርሱ ጋር ወደ ሀገረ ጻ ይዟቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደባሞን ነገሩት። እንዲሁም ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እርሱም ኅብራቸው በየራሱ የሆኑ መልካም ልብሶችን እየሰሩ ለምግባቸው ይሸጡ ነበር፣ የተረፋቸውንም ይመጸውቱ ነበር። መኮንኑም የዮና ዜና ሰምቶ ራሷን በሰይፍ እንዲቆረጥ ባለ ሰይፉን ላከው። የሰያፊውም ስም አውሎጊስ ነው። ወደ እርሷ በቀረበ ጊዜ ፊቷ እንደ መላእክት ፊት ብርሃን ተመልቶ አየና ፈራ። እርሷንም ወደ መኮንኑ እንዲወስዳት እንጂ እንዳይገድላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰናብተዋት ጸንፋ ከሚባል አገር ወጣች። ወደ ሀገረ ጻ ደርሳም መኮንኑን ተናገረችው። ከቅዱስ ወርስኖፍና ከባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቆረጡት፣ የሰማዕት አክሊልን ተቀበለ። እንዲህም እሊያን ቅዱሳት ደናግልም ራሳቸውን ቆረጧቸው፣ ገድላቸውን ፈጽመው የድል አክሊልን ተቀበሉ። ቅድስት ደባሞንን ግን ጽኑ ሥቃይ ያሰቃዩአት ዘንድ በመንኰራኵር ላይ ሰቀሏት። በዚህም ሥቃይ ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናት ያስችላትና ቁስሎቿን ይፈውሳት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰማችውም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማ ወደ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከበቧት። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆርጠዋት፣ እንዲሁም እናቷንና እህቷን በሰይፍ ቆረጧቸው። በመንግሥተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ የቅዱሳት ሰማዕታት ጸሎት ይማረን፣ በረከታቸው ይድረሰን ለዘላለሙ አሜን። ሰላም ለሶፊያ ወአዋልዲሃ ዲባሞን ወብስጣሞን ዘተሳተፋ ይሰነአዋ ለስማ ምስለ ዋርስኖፋ እማ ወዮና ለሀገረ ጸንፋ እምነ ወዲቅ ኪያየ ይህቀፋ ከመጎሊሃ ተሐቅፍ ዶርሆ በክንፋ። በዚህች ቀን የሰማዕት አቅሊሞስ የአባ ነአንና የይስካ የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት ለክርስቲያን ወገኖች በዓለም ሁሉ ታላቅ ደስታ ሆነ። መላእክትም በሰማያት ደስ ተሰኙባት። በዚህች ቀን እውነተኛ ምእመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና ደስታን የተመላች ያቺ መልእክት ወደ እስክንድርያ ከተማ እንደ ዛሬዋ ቀን በደረሰች ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃዎችም ሁሉ ላኳት።
ምዕመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣዖታት ቤቶችም ዘጓቸው፣ አብያተ ክርስቲያናትንም ከፈቷቸው። እንደ ዛሬም በዚህች ዕለት በዓል አደረጉ። ይህም ቆስጠንጢኖስ በነገሰ በ11 ዓመቱ ነበር። እለእስክንድሮስም ሊቀ ጵጵስና በተሾመበት በመጀመሪያ ዓመት ነበር። ለእግዚአብሔር ምስጋና ይሁን፣ በእኛ ላይም ይቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። ሰላም ለዕለት በዓለ ፍስሐ ዘሰመይዋ ጽጉባነ ሐሊብ እደው አምሳለ ጣዕዋ መላእክታተ ጽድቅ ሶበተ ዜነዋ እለምትካት በምክንያት ጣዖታት ዘታጽዋ አብያተ ክርስቲያናት ኩሎን እለዮም ተርህዋ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 11 በዚህችው ቀን በጦርነት ድል አድራጊው ከቤተ መንግሥት ወገን የሆነ የመላእክት አርአያ ያለው የከበረ ሰማዕት ገላውዴዎስ የተጋድሎ ፍጻሜ ነው። በዚህች ዕለት በመድኃኒታችን በኢየሱስ ክርስቶስ ስም በእስክንድርያ ከተማ የተሰራች የ40 ሰማዕታት ቅዳሴ ቤተ ክርስቲያንና የእስክንድርያው ሊቀ ጳጳሳት የቅዱስ ክርዳኑ መታሰቢያው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ዘአቅረብኩ ማህሌተ አዘኪረ አይላፈ እምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምላቡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ እቡረ ይመሐረነ ኢየሱስ ክርስቶስ። የቅዱሳን አባቶቻችን የቅዱሳት እናቶቻችን ጸሎታቸው፣ በረከታቸው፣ አማላጅነታቸው፣ ረድኤታቸው አትለየን። አሜን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ